ከኢትዮጵያ የመዝናኛና የኪነ ጥበብ ዘርፍ እጅግ ልብ ሰባሪ ዜና ተሰምቷል። ዝነኛው ተወዳጁ የኪነ ጥበብ እንዲሁም የማስታወቂያ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነፃነት ወርቅነህ ወይም ደግሞ በቅጽል ስሙ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ በብዙ አድናቂዎቹ ዘንድ በከፍተኛ ሐዘን ፈጥሯል። ነፃነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት በሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም ላይ አዘጋጅና አቅራቢነቱ ይታወቃል። ከዚህም በተጨማሪም በበርካታ አስቂኝ የፊልም ስራዎቹ እንዲሁም ወደር በሌላቸው የማስታወቂያ ስራዎቹ ከፍተኛ ዝናንና እውቅናን አትርፏል። ከፕሮግራም አቅራቢነቱ ባሻገር በርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ ባህሪ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወት እንዲህ ነው። ትናንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ሄዷል ብሎ ማን ይገምታል? ነፂ ምስኪንና የዋህ እንግዲህ በድንገት በመለየቱ በመላው የጥበብ ቤተሰብና አድናቂዎቹ ዘንድ ከፍተኛ የሐዘን እንጉርጉሮን አስከትሏል። ነፃነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባበረከታቸው ስራዎችና ደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ እንዲሁም ለወዳጅ ዘመዶቹ፣ ለመላው የጥበብ አፍቃሪያን መጽናናቱን እንዲሰጥልን እንመኛለን ሲል ጉርሻ ፔጅ ዘግበዋል። በሌላ በኩልም ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነፃነት ወርቅነህ ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባስተላለፉት መልእክት አርቲስት ነፃነት ወርቅነህ በድንገት ማረፉ ሐዘን ተሰምቶኛል ብለዋል። ነፃነት በተለይም በህዳሴው ግድብ በተዘጋጀው የ2016 ዓመት መቀበያ ፕሮግራም ላይ በነበረው አስተዋጽኦ ሁሌም አስታውሰዋለሁ ነው ያሉት። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለትም ገልጸዋል። ለቤተሰቦቹ፣ ለአድናቂዎቹ መጽናናትንም ተመኝተዋል። ኢቢኤስ ቴሌቪዥንም በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራምና በተለያዩ የፊልም ስራዎቹ በህዝብ ዘንድ እጅግ የተወደደው አርቲስት ነፃነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ዛሬ ረፋር ላይ ከዚህ ዓለም በሞት መለየቱን ገልጸዋል። ነፃነት በስነ ምግባሩ በፈገግታውና በሙያ ፍቅሩ የሚታወቅ ታላቅ ባለሙያም ነበር ሲል ገልጿል። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች በደረሰው ህልፈት የተሰማቸውን ጥልቅ ሐዘን ገልጸው ለቤተሰቦቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ እንዲሁም ለመላው የኢትዮጵያ ህዝብ መጽናናትን ተመኝተዋል።